ጀምሮ እንግሊዝም እያሉ ብዙ ደብዳቤዎችን ይጽፉለት ነበር። በአካል አያውቁትም። ስሙ እጅግ የገነነበት የራሱ የቻለ የታሪክ አጋጣሚ ያለው እሱን ያው መጽሐፉ ላይ እንድታገኙትና እንድታነቡት ነው የምፈልገው። ከዛ በዘለለ ሲቀበላቸው 44,000 ጦር ይዞ ነው የተቀበላቸው ንጉሱን ደብረ ማርቆስ ላይ። እንዳውም አካባቢው በጣም በመጥበቡ የተነሳ ለጦሩ እዛው አካባቢ እንደማጣ የሚባል ቦታ ላይ ጦሩ እንዲሰፍር ተደርጓል። የነበረው ውጥረትም አለ። እነዛ ውጥረቶችንም አሁን ለማብራራት ጊዜ ስለማይኖር ያው መጽሐፉ ላይ እንድታነቡ ትጋብዛለሁ። ስለዚህ ንጉሱን ከተቀበለ በኋላ አንድ ቃል አሉት እና አብረኸኝ እንሂድ። መጀመሪያ የገባሁልህ ቃል አለ። እኔ በዋናው ቤተመንግስቴ በገባሁበት ጊዜ የማረግልህን እኔ አውቃለሁ። እዛ ስደርስ ያው እንግዲህ ዳረጎት ለመስጠት ሽልማት ለመስጠት ነው እንግዲህ ቃላቸውን ለመጠበቅ ያንን ሐሳብ ያቀረቡለት። እሱም ይህንን ሐሳብ አልተቀበለም። ምክንያቱም እንደነገርኳችሁ በጣም ርህራሄ ያለው በሰብአዊነት የሚያምን ጦረኛ ስለነበረ በዱር በገደሉ የወደቁ የወገኖቼ አጽሙት ለቅሜ ተስካር ሳላወጣ እኔ ድሎቴን አልፈልግም። ምክንያቱም ቤተ መንግስት ሲመጣ ድሎት ነው የሚጠበቀው። ይህንን በማድረጉ የነበሩት በዙሪያ የነበሩት መሳፍንታት ቂም ያዙበት። የመጀመሪያው ቂም ያንን የሚጨምረው ምክንያቱም ይሄ ሰው ለሞቱት ሰዎች እዚህ ያሰበ ለሀገሪቱ ወደፊትማ ብዙ ነገር ያስባል፣ ያሰጋናል የሚል ሴራ መሸረብ የተጀመረበት ጊዜ ያኔ ነው። እንግዲህ በርካታ ታሪኮች ሲነገሩ የምንሰማው አብዛኛው ከታሪክ ሰበዞች ውስጥ የሚወጡ ጥቂት ነገሮች ናቸው እየተነገሩ ያሉት። ያልተነገሩ ብዙ ጀብዶች አሉ። ለሀገር ፍቅር ሲባል የተከፈለ ብዙ የመስዋዕትነት ታሪኮች አሉ። ማንነትን መሰረት ያደረጉ በአንድ አቅጣጫ ብቻ እንዲታሰቡ የተደረጉ እሳቤዎች የፈለቁበት ሁኔታ አለ። እውነትን እየተቀበረ መምጣት ስለቻሉ ማለት ነው። እውነት ጠያቂ ከሌላት ደግሞ